ከምስረታችን ሳይገድበን ልዩነታችን ለዚህ በቃን በመሰባሰብ አንድ ክለብ አንድ ቤተሰብ ኡላላላ ኡላላላ አርሰናል ነው ባለበት ሁኔታ አስተለቀው ምን አይነት እንደሙያ ማንቸስተር ይጣና እንደምቀኝነት ሰው ነው ለዲ ሉዲ ነው ጋላ እንጂ ነው ሆቴል ሶታ እንደዚህ አስፋልት ተሻገረ ፊት ለፊት ትንሽ ግሮሰሪ ኪዮስክ ናች ከሴትዮዋ ጋር ይባባላሉ ምልክት ይዘናገራል ተሻገረ ምንድነው ብራንስ በየስገባ ሴትዮዋ ተወራል ታጥቱ ማንዳም ትሏቸው እሱ ይላታ ቀዝቃዛ ቢራ ለማለት ፈልጎ ነው ከዛ ወጥተሽ ብርጭቆ ነው አልስተውና አላት ቀዝቃዛ እግዚአብሔርን ምን ዋጋለው ከኢትዮጵያ የተወደሩ ሀገሮች እየሄደች ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች እንግዲህ በሳምንታችን ከች ብለናል የሌላ መልክ የተሰኘው ፕሮግራማችን ነው ፍቅረ ማርያም ሰለሞን ሄኖክ መውደድና እኔም ስንታየ መኮንን አብረን ቆይታ እናደርጋለን የዛሬ እንግዳችን ማን ነው አንተ እንትን ያልከው ዛሬ ከተቀላቀለ በኋላ ማን ነው እንትን ብላል ሶማላወቀም ማን ልበል ማለት አይቀርም አይደለም ራስ ማን ነው አንዴ እኔማ ያው አንዳንዴ አንዳንድ ሰዎች ስለራሳቸው ላይ ገልጹ ይችላሉ ሰዎች ሊገልጿቸው ይችላሉ ቶሹን ሲግለጸው ደግሞ ማን አትለው አሳጥሮ እኔ እንትን አባላለሁ በቃ ሊልህ ይችላል አንተ ተገልጽና ከዛ ሲገልጽ ማረጉንም እናልከው ከዛ የዛሬ እንግዳችን በነገራችን ላይ ሰላም ናችሁ ግን አማን ነው ሳምንቱ ጥሩ አለፈ ምንም አልተመቻችሁም ነው ማለት ምን ማለት ነው አረ ሄዷል ስንት እንትን ነው ሞላ እናንተን ነው የህክምና ባለሙያዎች በጣም አይደል አዎ እሺ ለማንኛውም እንግዲህ ዛሬ እንግዳችን ተመስገን ጥይቷ ይባላል ጥይቷ ማለት የበፊት የካሳንቺስ ያው ደግሞ አያት 49 ብቻ ምርጥዬ እንግዳን ይዘንላችሁ የመጣነው እስኪ ከራሱ ከተሜ ስሙት ተሜ ራስን አስተዋውቅ እሺ ያው ትውልዴም እድገቴም ካሳንቺስ ነው ያው ስሜ ተመስገን ነው ግን ያው ጥይቶ የተባልኩት ያው እንግዲህ ለምንድን ነው በምን እንደሆነ አላውቅም ያው ስቴዲየም ነው ጥይት የተባለ ስቴዲየም ነው እንግዲህ ስቴዲየም ውስጥ ግን ጥይት ሰምታ አታውቅም ቶክስ ግን አንድ ጊዜ ያው ተጠይቀው እሺ አይ ስለሚፈጥን ነው ያፈሳ ነው ከጥይት የሚፈጥን ሰው ጋር ይችላል ማለት ቃቷ አጠገብ ነው ቃቷ አጠገብ አዎ በዛ ነው የሚያስተኩስ ምንድነው ለምሳሌ አሁን ጥይት አለ አይደል ፍጥን የሚያደርገው በቃ ነገሮችን ፈጣን ነው አዎ ነገሮችን በቃ ቶሎ ፍጥን የምትለው ምን አይነት ነገር ሲገጥም ነው ሁሉም ነገር ላይ ነው ፈጣን ኳስም ላይ ኳስ ትጫወታለህ አዎ ስንት ቦታ ነበር ከፊት ነው ደስ ይላል በነገራችን ላይ የጊዮርጊስ ደጋፊ ነው ቀንደኛ የጊዮርጊስ ደጋፊ ነው አርሰናል ደጋፊ ነው አረ ምን የአርሰናል ደጋፊ አረ አይደለም እኛ አካባቢ ቡና ሰበቡኛ አካባቢ ነው ካምፓቸው ያለው ታውቃለህ አውቃለሁ የቡና አሁን ግን አይገርም አካባቢ ተጽኗል አሁን ተጽኗል ሲያኔ አብዛኛው ሰው ቡና ደጋፊ ነበር ሳሪስ ዙሪያ የነበረ ሳሪስ በቃ አብዛኛው ሳሪስ እንደዛ ኳስ ራሱ እንደዚህ ነው ቤተሰብ አሁን ለምሳሌ የባርሴሎና ደጋፊ ሲሆን የባርሴሎና የአርሰናል ምናምን ሲሆን አንተ ግን እንዲህ አይነት ነገር መጥቶብህ ነው አይ በራሴ አይቼ ኦኬ የማን አደናቂ ሆነ ነው ማንቸስተርን በጣም ልትወድ ይችላል እኔ ማንቸስተርን ያው በቃ እኔ እንደዚህ ጎልቶ ባልነበረበት ጊዜ ጩጮኝ ቅዳሜና እሑድ አጅፕ በዛ ላይ በደንብ ቤቢ ፈርጊዎችን አይቻለሁ የዛኔ ነበር እሺ እንደዛ ነው ማንቸስተርን አይቼ ነው ጊዮርጊስስ ብዙ ነገር ጊዮርጊስንም አይቼ ነው ለመጀመሪያ ጊዜ እንደ ስቴዲየም የገባው መቼ ነው ታስታውሳለህ አዲስ አበባ ስቴዲየም የማንን ኳስ ነው ያየው
ጊዮርጊስ ከመብራት ኃይል የዛንም የጊዮርጊስ ደጋፊ ሳታየው ሆነ ነው የገባው። ጊዮርጊስ ከመብራት ኃይል በጣም በቃ አንተ ነው ያለኝ። በከፊት አጥቆቹ ስንታየው ቆጬ አሸናፊ ሲሳይ ነው። የኔ ስም ስንታየው ነው ታውቃለህ? ቆጬ ስንታየው ቆጬ እና አሸናፊ ሲሳይ በቃ እኔን ይመስላል ቆጬ ምግባላችሁ እንዴ ኳስ ጎበዝ ነበር ካ ቆጬ እንደዚህ እንዳልመስል በጣም ጎበዝ ነው። ጸጉሩ እንደዚህ ድፍት ያለ ነበር እና እንደዚህ አስራለሁ ባጂው ከለምናምና ቆጬ ግን ሲጫወት ምን ስቴዲየም ገብቼ የብጥብጡ ጊዜ ብሔራዊ ቡድን እንትን ካሜሮን ግብጽ ሰው በስንት ጊዜው ሲገባ እዛ ይበጠበጣል። እሱ ባስኮ ወንደም ነው የወጣቶቹ አርጀንቲና ልናልፍበት አርጀንቲና እናልፍ ያ ነገር ታስተሳሰብ ጋራ እናርገው። እኔ ግን የምልህ እንትን ደጋፊዎች ማለት ነው የማንቸስተር እና የጊዮርጊስ ይባላል ማንቸስተር የሚደግፍ ጊዮርጊስ አይደለም ይባላል። እሱ ነገር ምንድነው ይባላል እንጂ ግን እኮ የሚገርምሽ ታዲያ እኔ ቡና ደጋፊ ነኝ። አሁን ድንጋይ ይባላል። አሁን በብዛት እንደዚህ ይባላል እንጂ አሁን የቅርብ ጓደኞች አሉ። ምናልባት ያው ከዚህ በኋላ ሊያዩት ሊሰሙትም ስለሚችሉ የቅርብ ጓደኞች የኔ ማለት በቃ አብረኝ የሚውሉ ክልልም ኳስ ሲኖር የሚሄዱ ኳስ የሚከታተሉ ጓደኞች አሉ። የጊዮርጊስ ደጋፊዎች ሶስቱም ያርሰናል ናቸው። እንዴ በትሬንድ ግን ይመስላል አንዳችን ነው በቃ አንዳችን ነው የማንቸስተርም የጊዮርጊስም ልክ እንደኔ እንጂ ሲያበሳስሉት በውጤቱ ነው። በደጋፊ አይመስለኝም በውጤቱ ነው። ግን ውጤቱ አንዳንዴ ይመሳሰልብኛል። አሁን ሁለቱም ትንሽ እንትን ውስጥ ናቸው። ጊዮርጊስም እንደዛው ነው። ማንቸስተርም ችግር ውስጥ ነው፣ ጊዮርጊስም ችግር ውስጥ ነው። ውጤቱ ነው ሳይሆን እንደዛው ናቸው። ማንቸስተር በተከታታይ 3 ጊዜ ሻምፒዮን የሆነ ጊዜ ጊዮርጊስም እዚህ ሻምፒዮን ነበር። ያ ነገር ነው የሚያመሳስለው። እና በቃ ለዋንጫ ያላችሁ ሞቲቬሽን ምናምን ነው እንጂ የሚያመሳስለው የጊዮርጊስ ደጋፊ ግን ይሄ ክስተት ነው ብዬ እኔ ድንገት ነው። የማንቸስተር ደጋፊዎች ነው ባርሰናል የሚቀኑት ማለት ነው የሚቻለው። ኧረ በስመ አብ ወልድ ኧረ በስመ አብ ይቀናሉ ነው ለምሳሌ የማንቸስተርን ጨዋታ ሚስ ሊያረጉ ይችላሉ። አርሰናል ግን ጨዋታ ካለው ሚስ አያረጉም። ያያሉ። ኧረ ተው አለ ኳስ አይት ምን ችግር የለም። ኳስ ምን ችግር የለም። ያው አርሰናልን ኳስ ያሁኑን አይደለም የትኛውን ልበል ያው አይደለም አሁን ፕራንኪውን አላውቅም። አንዳንድ ነገር ላይ አሁን እንደዚህ መንገድ ላይ አይቷለሁ መቻለት የቸልሲ ማሊያ አድርጎ ሲጠየቅ አረ ቸልሲ ምናምን ተብሎ ሲጠይቅ ያለውን አልሰማህም እንዴ? አሁን አንዳንድ አርሰናል ማሊያ አድርጎ እኮ አንድ ተጫዋች ጠራ ሲባል እኮ ዶታል እኔ አጥዛለ እቺ ምንድን ነው አረሽ ለኔ ነው 4 ተጫዋች ከቀረ ያው በእርግጠኝነት የአርሰናልን እግዚአብሔር በደንብ በቃ በደንብ ኳስኝ የሆነ ቲም ሙሉ እንጠራላለሁ። በፊቱም ማለት ነው ከፊቱ እስከ ኋላ በፊት ግን አርሰናል ነበር ማሉ ነው አይደል? ኳሳቸው ማለት ያንዴ በቃ ወንገር ጊዜ ሞተር የሆነ ኳስ የሚጮቱ መሀል ላይ ቬራ የነበሩ ጊዜ ለዩን በርጋ ነበሩ ጊዜ ደንስ ፔርካምፕ ፔሬዝ ደጋግ ሄነሪ ነበር እንትና እኮ አርሰናል እኮ ያያ ቱሬ ለምሳሌ ያያ ቱሬ አርሰናል ሲመጣ አጥቂ ነበር እኮ ሰውዬው ነው ተከላካይ ያደረገው። ልጅ እኮ አጥቂ ነበር። ቦታውን እሱም ቲም አይተዋል። ከፊት እና ይነራ ያሉ ዊልቶርድ አለ፣ ካምቤል አለ ከኋላ ሊብሮ ላይ ምናምን በጣም አሪፍ ቲም ነው። በቃ ኳስ ሳይሸነፉ ከዛ በኋላ የነሱ ግን ከሜሲ እና ከሮናልዶ ግን ማን ይበልጣል? ኧረ በስመ አብ በምንም አይገናኝ። ማን ነው? ያው እንግዲህ አንዳንዱ አንተው የማንቸስተር ደጋፊ ስለሆነ ማንቸስተር የሚጣላ ሜሲ ይላል። እኔ በራሴ ሳነሳሳራቸው በምንም አይገናኙም። ለፍቶ ያመጣውና ተፈጥሮ የሰጠው ይለያያል። አሁን ምን እያልክ እንደሆነ አንተ የማንቸስተር ደጋፊ ስለሆንክ እንትናን ሮናልዶን እየደገፈ ነው። ስራቸው እኮ እየታየ ነው። አሁን እየወጣ ነው ስራቸው። እንዴት ስራቸው እኮ እየወጣ ነው። ቅድም ግን ያልከው ነገር አሁን ለምሳሌ አብዛኛው የማንቸስተር ደጋፊ ማሊያውን ይለብሳል። ማንቸስተር
ግን በልቡ ያርሰናል ደጋፊ ነው ልንገር። ኧረ በስመ አብ እኔ አላውቅም። እኔ ግላ ለምንድን ነው የምሬን ነው። እሱማ እኮ ካልክ እኮ ቆሞ መጨፈሩ አሉ ማንቸስተር ሶስተኛውን ሲያገባ ታላንቶ ይሁን ምን ያርሰናል ባለ ያረጋል አይደለም ቆማቸው መጫው እንኳን ድል ለምደው ነው። አይ ድል ለምደው እንዴ ይዟቸው ሊሆን ይችላል ቢያንስ እንደዛ ነው። ግን ደርቢ ናቸው አርሰናል እና ማንቸስተር አሁን ለምሳሌ አይደሉም ማለት እኛ ሀገር ለምን እንግዲህ ውስጥ አሁን የሚል ማንቸስተር ደጋፊ እዛ ያለው አርሰናል ይበላ ምንም አይመስለውም። ሲቲ አይብላ ሊቨርፑል አይብላ እነሱ ደርባቸው አይብላ ያኛው ደግሞ ተፎካካሪ ነው። ሊቨርፑል አንድ ከተማም ባይሆኑ አይብላ የቶተናም አርሰናል ሰበል ለምደውሽ ናቸው። እንግዲህ ግን እንደ ጀነራል አንታው በጣም ኳስ ተመልካች ነው። ኳስ ታውቃለህ። እግር ኳስ ማህበር ውስጥ አባል ነህ። የኢትዮጵያ እግር ኳስ ፌዴሬሽን አይደል ነው የኢትዮጵያ ብሔራዊ ቡድን የደጋፊዎች ማህበር ስራ አስፈጻሚ ነኝ። ስለዚህ በጣም ኳስ ያቃሉ ከሚባሉት ውስጥ ነው። አሁን አርሰናል እንዴት ነው ኢቫሉዌት ስታደርገው? አርሰናልን አሁን ባለበት ሁኔታ ስትለቀው ምን አይነት እንደሙያ ከማንቸስተር ይጣና እንደምቀኝነት ሰው ነው። ለዲ ሉዲ ነው ጋና እንጂ ነው ምንም አይልም። አዎ ግን ያው ዘንድሮ ይበላል ብዬ ይበላል አይደል? ምን በፐርሰንት ስጥሮ ብትለኝ ገና ብዙ ጨዋታ አለ። 65% ሰጠዋለሁ እንግዲህ ያሁን ይበላል ብዬ አስባለሁ። ምክንያቱም ተከታዮቹ ያላቸው አቋም ገብቷል። ይሸነፋል ብለህ ታስባለህ። የሚከተል ለምሳሌ ሲቲ አሁን በ6 ነጥብ ነው ርቀቱ አይደል? 6 ነጥብ ነው። ሁለቱን ከተሸነፈ ነው እኩል ገና የሚሆን አይደል? ግን ደግሞ ያም ይሸነፋል ታስባለህ። እንደዛ ነው ያው ትበላላችሁ ብዬ እንደው አስባለሁ። የእንትንስ ግን አሁን ኳሱን የደጋፊዎች ማህበር አባል እስከሆንክ ድረስ ምን ሆኖ ነው የኢትዮጵያ ኳስ እውነት ምንድነው ችግሩ? ከደጋፊውም ከምኑ እንደዚህ የናፈቀ የአፍሪካ ዋንጫ እንኳን ለመግባት ብሔራዊ ቡድኑ ላይ ብዙ ችግር አለ። ብዙ የኢትዮጵያ ብሔራዊ ቡድን ኳስ ጠፍቶ ነው ወይስ ኳሱ አልጠፋም? እሺ ምንም ኳሱ አልጠፋም። እሺ ብዙ ኳሰኛ አለ። ኳሱ ላይ ሳይሆን ከላይ ያለው አደረጃጀቱና የአሰልጣኝ ቅጥር ላይ ነው ችግር ያለው። የአሰልጣኝ ቅጥር ላይ ነው የሚቀጠሩት አሰልጣኞች በሙሉ እስካሁን የተቀጠሩት ማለት ይቻላል ለኢትዮጵያ ብሔራዊ ቡድን ይመጣናሉ ብዬ አልልም። አንደኛ፣ ሁለተኛ አንድ አሰልጣኝ ያው የተቀጠሩትን ታውቋቸዋላችሁ እናንተ ምናልባት ስም ሊኖራቸው ይችላል። እንግዲህ እኛ ሀገር ላይ የሚቀጠረው አሰልጣኝ አሁን ሰውነት ቢሻው የነበረ ጊዜ ካሳውስ እንደሆነ አዲስ አበባ ስቴዲየም ብሔራዊ ቡድን ሲጫወት የቡና ደጋፊ የሆነ ጌም ላይ አኩርፎ ነበር። ታስታውሳለህ? ለምንድን ነው ያኩርፎ? አኩርፎ አሁን ያ ነገር አሁን ጎልቶ አሁን አንድ የሚመረጡ አሰልጣኞች እንደዚህ አሁን ሰውነት ቢሻው ያን ጊዜ 9 ልጅ ከጎርጊስ ወስዷል። የት ነበር የሚያሰለጥነው ሰውነት ይዘለ? ብሔራዊ ቡድን አሁን ከቡናው ያን ጊዜ 2 ልጅ 3 ልጅ ነው የነበረው። ግን ደግሞ ልንገርህ ለምሳሌ ስፔን ብትሄድ የስፔን ብሔራዊ ቡድን ልክ ነው ሙሉ ከባርሴሎና ላይ ሪያል ማድሪድ ነው። እንደዚህ ትልቅ ቲም ሲሆን ኮከብ የሆኑ ልጆችን ይይዛል። እንደውም ሰውነት ቢሻው የተናገረው ተናዱ እንደውም ለኢትዮጵያ እስከሆነ ድረስ ከቻለ ከአንድ ክለብ መውሰድ መብቴ ነው ብለህ መብቱ ነው ሰጥተዋል አይደል? እንዲመርጥ ሰጥተዋል። አሁን እንደዚህ አይነት ስልጣን እንደዚህ አይነት አደግፈዋል ሀሳቡን ደግፈዋል። አሁን ከዛም ውስጥ የሚመጡት አሁን እስካሁን የተቀጠሩት አሰልጣኞች እነሱ ካሰለጠኑበት ችሎታ ይኑራ ያቀለ። ስለዚህ የዛኔ መቀሌ ካሰለጠነ ከመቀሌ ያመጣል። የዛኔ ሰውነት የት ነበር? ፋሲልም ጎርጊስ አልነበረም አይደለም? ኦኬ አይደለም። የሆነ ቲም ነበር። ይሄ ነገር ኒውትራል ሆኖ የሚመረጥ ይመስለኛል አይደል? እንዳመራረጥ አይደለም። ለአሰልጣኙ ነው የሚወስድ። ያ ችግር ነው እኮ አሁን የመጣው ነው ማለት ያ ችግር ነው እኮ የመጣው አሁን እኮ የትም ሂድ። ቅድም አውሮፓ ላይ ካሉ ሀገሮች ነግሬሃለሁ እኮ ከትልልቅ ቲሞች ነው
ጣሊያን ብትሄድ እኮ ኢንተር ሚላን እና ኤሲ ሚላን ላይ ያሉ ልጆች ናቸው። ትልልቅ የሚለው አሻሚ ነው በሚለው ነው። ኮከቦች ያሉ ትልቅ ቲም ላይ ሲጫወቱ ስፔን ቡድን ዋንጫ ያመጣ ጊዜ ያለ ዋንጫ አብዛኛው ባርሴሎና ለእኔ ችግር ለእኔም አሁን ለእኔ እንደ ሀገር እንደ ብሔራዊ አሁን ለምሳሌ የክለቦች ጥንካሬ ነው ብሔራዊ ቡድን የሚሆነው። ክለብም የሞተ ከሆነ ብሔራዊ ቡድኑ የሞተ ነው። የክለቦች ጥንካሬ ነው ትልቅ ብሔራዊ ቡድን የሚፈጥርልን ገብቷል። እና አሁን አቀጣጣር ላይ አሰልጣኝ አቀጣጣር አሁን ፌዴሬሽን ስተት ነበረበት ላይ አሰልጣኝ አቀጣጣር ላይ ያመጣል። ያ አሰልጣኝ ከሀገሩም ልጅ ያመጣልሃል። ቻለም የሚከታተል የለም ገብቷል። ብትጮም የሚሰማ የለም። በፊት ካሰለጠነበት ያመጣልሃል። ፋሲልን ያሰልጥን ከዛ ያመጣልሃል። ከመድን ያመጣልሃል። ብሩንም ደሞዙን የሚበሉት እንትኖቹ አሰልጣኞቹ ናቸው የሚባልም ነገር አለ። ይሄ አሁን ይሄንን ለማውራት እሱ በክለቦች አሰልጣኝ ላይ ያለ ነው። ሲያስፈርብ ይነግራል። ይሄን ያህል ብር ክለብ ጋር አስፈርምሃለሁ ይሄን ያህል ብር ታመጣለህ። እሱ ድሮም ያለ ነገር ነው። ይሄ ምንም ያም ጎርቶታል ማለት አሁን ብሔራዊ ቡድን ላይ ይሄ ነው ያለው ነገር ምን እንደሆነ ታውቃለህ። እኔ ከቻለ ከአንድ ቲም 6 ይሆን እኔ ችግር የለብኝም። ጊዮርጊስን ስለምደግፍ ከጊዮርጊስ ብቻ ይምጣ አይደለም። ለሀገሩ ውጤት የሚያመጣ ከሆነ ለብሔራዊ ቡድን ገብቷል ውጤት የሚያመጣ ከሆነ ግን አሁንም ያለው ችግር ይሄ ነው። አዋሳ ላይ መድን ያሰር አሁን ለምሳሌ ስተታቸው እንዴት ነው አንድ የሀገር ውስጥ ክለብ ያሰለጠንክ ብሔራዊ ቡድን አሰልጣኝ ነው ሆነዋል። ብሔራዊ ቡድን ሄሊ ነው መድንን እያሰለጠነው ነው ብሔራዊ ቡድኑን አንስቶ የሰጡት ገብቷል አይደል? ክለብ ይዞ ግዴታው ለዛ ሳይድ እንድታረግ ሁለተኛ ያደረጉትን ነገር አይታል። አሁን ግን ከዛ የተማሩ ይመስለኛል። አቶ ዮሐንስ ሳሌ ነው ዮሐንስ ሳሌን የሾሙት። ዮሐንስ ሳሌን ፋሲልን ይዞ ነበር በዚህ ዓመት። ከዚህ ከፋሲልን ከመያዙ በፊት ግን ወደ ስንት ዓመት ነው ነፃው ነው ቁጭ ብሎ ነበር ከአሰልጣኝነት ማለት ነው። ግን አሁን እሱ ምንድነው ፋሲልን ብሔራዊ ቡድኑ ሲሰጡት ከፋሲል ጋር ውሉን አቋረጠ። እኔ ግን ማለት ነው እንደ ሀገር ለኢትዮጵያ ብሔራዊ ቡድን አሰልጣኝ እንደ ቲም ይቀየራል፣ ብሔራዊ ቡድኑ ጥሩ አቋም ይዞ እንደ በፊቱ ይመጣል ብዬ የማስበው ፋይናንሻል ካለ የውጭ አሰልጣኝ ነው። የውጭ አሰልጣኞች አያውቅህም። ምናልባት ኮች ስታፍ ውስጥ ከኛ ጋር እንትን ሊል ይችላል። እነሱ እንዳለ ሆኖ ግን የራሱን ካሴት ያህል በየሜዳው ውድድሮችን ያህል ቅድመ ዝግጅት አድርገህ አምጥተህ ስታስፈርመው ለምሳሌ ሊጉ ከተጀመረ በኋላ የምታደርገው ሊከብድ ይችላል። ልክ ሊጋችን ሳይጀመር ታስፈርመውና መጥቶ ያህል በየክልሉ እየሄደ ያህል። ሁለተኛ የውጭ አሰልጣኞች ብዙ ነገር የሚያሰሩ ነገር እኛ ሀገር ላይ የለም። ውጤታማ የሆነው እኮ ብዙ አሁን ከሰውነብሻው በፊት በነጮቹ ነው። አሁን የቶም ሴንት ጋርዛቱ አርጀንቲና ሄደው ቲም ከዛ በኋላ እኮ ቶም ሴንት ፌንት መጥቷል። ለቶም ሴንት ፌንት የያዙት ቲም እኮ እኛ አይተነዋል። እዚህ ብዙ ውጤት ነበር። ከዛ በኋላ እሱ ቲም ነው እኮ እሱን ቲም ላይ ነው ብዙ እንትን ያለው። እዚህ ላይ የእነንትና ማንሳት ትችላለህ። የነገነነ የሊብሮና ማን ነው ይዘዲን ነው ጋዜጠኛ የነሱ አካሄድ በጣም ነፍስን ይማራል። ታንኪ እና በጣም በክርክር ውስጥ የገቡና ያልተሰማ ነገር ነው። እዚህ ላይ የምትለው ነገር አለ? እኔም እንደዛው መስማማው በገነነው ምን አዲስ ሳይንስ ነው አጫዋወቱም ምንም አዲስ ሆኖ ግን ያው ሊቀበሏቸው አልቻለም መሰለኝ። እናንተ ግን ይሄን ነገር ተጽዕኖ ማድረግ አትችልም። ምን ትችላለህ? ይዞርብሃል። እና ደግሞ ያው አንዳንዴ ያው አሁን ደግሞ ሌላው ምንድነው አሰልጣኝ ላይ ቅድም ሲያነሳ የትኛውም የክለብ አሰልጣኝ ብሔራዊ ቡድን ሌላው ብዙ ተጽዕኖ ያመጣብን ነገር ኳሱ ለ7 ዓመታት ከአዲስ አበባ መራቆ ነው። ሀገሪቷ ላይ ካለው ሁኔታ ከጸጥታው አንፃር ካለው ፖለቲካ ነገር
አንፃር ከአዲስ አበባ ላይ ርቆ ነበር። አዲስ አበባ ላይ እንዲመለስ ዋነኛው በቃ ኳሱ ወደ አዲስ አበባ እንዲመለስ ምክንያቱም ብሔራዊ ቡድን ብቻ ሳይሆን የጎዳው ቡናና ጊዮርጊስ የኢትዮጵያ ክለቦች የእግር ኳስ የደጋፊ ቀዳሚ እንትኖች ፈርቀዳጅ ናቸው። እነዛ እስከ መሆናቸው የደጋፊ ዜማ ለየክልል ክለብ የከበነ ክልል ክለብ የራሱ ዜማ ያመጣ የለም። የሁለቱ ዜማ ሁለቱ ያመጡት ነገር ነው። ፈርቀዳጅ ናቸው። እንደመሆናቸው መጠን በዚህ 7 ዓመት ውስጥ ጠፍተዋል። አንደኛ የጠፉ ከአዲስ አበባ ክለብ ውስጥ ወስደው አሁን ለምሳሌ እዚህ ያሉ ውድድሩ እዚህ ያለ በፊት ሆምና ሀዌ ነው አይደል ሲሆን እዚህ ሲሆን በደጋፊ ገቢ ያገኛሉ። ሁለቱ ገብቷል። በደጋፊ ገቢ ያገኛሉ። ሁለተኛ ካምፕ ስለሚቀመጡ ወጪ የለባቸው። ከዚህ ሲሄዱ ግን ሆቴል ተቀምጠው ነው ምን ያህል ቻርጅ እንደሚያደርጉ አስበው። ከዛ በኋላ ደግሞ የደጋፊ ገቢ የለም። ሁለቱ ክለቦች በፋይናንስ ተመተዋል። በፋይናንስ ሲመቱ አሁን ያሉበትን ደረጃ አይተናል። ያሉበትን እያየ ነው። ሁለቱ ደግሞ የሚተዳደሩት በህዝብ ነው። በህዝብና በደጋጎች ኳስ በሚወዱ ሀብታም ሰው የሚተዳደሩት። ሌላው ክለብ የመንግስት ነው። በመንግስት በጀት ነው። በመንግስት በጀት ነው የሚንቀሳቀሱ። ገብቷል። ይህም ላይ ትኩረት አልተሰጠውም። እነዚህ ክለቦች ሜዳ የላቸውም። የግል ሜዳም እኮ መንግስት ቀርስ ናቸው አይደል? የሀገር ቲም ነው። ላይ ኢኮኖሚም ነው። አንዱ የኢኮኖሚም እንትን ነው። ገብቷል። ትኩረት ሰጥቶ እነዚህ ቲሞች ላይ የሜዳ ነገር ሜዳው ተሰጣቸው አልተሰራበትም። ገብቷል። እንደሌላው ነገር ያው ብዙ ያው እንጃ ብቻ የማናገር ኳስ አሁን ለምሳሌ የምትፈራው ከቡና የትኛውን ተጫዋች ነበር? ጊዮርጊስ በፊትም አሁንም ድሮ ማሽናት ግርማ ገና ሲይዝ ኳስ የምትሉት እኔ በጣም ዳዊት እስጢፋኖስ ነበር። ዳዊት እስጢፋኖስ እኔ ደግሞ በእኛ ክለብ ደግሞ እርግጠኛ የምትሆነው አዳነና ሳላዲን እግር ኳስ ከገባ እርግጠኛ ነኝ። በቃ እዛ መሾፍ ነው። ብዙ ሀገር አሁን እንደዚህ በኳስ በመደገፍ ምናምን በማህበሩ ዞራቸው ማለት የተወሰነ ነገር እንደውም ብዙ እኔ በብዛት ይልኩት ሙሉ ኦልሞስት አፍሪካ ሙሉም በለው እና እንትን ተቋላ ሱራፌል ጋርጦ የፍልፍል ወንድም እና ልክ አንተ እዛ የተጫወትን ቁጭ ብለን በቃ አይቼ ነበር ኳስ የመጣሁት እና ኮና ሀገር ምናምን ሲመጣ መች መጣሽ እንደዚህ ኳስ እንደዚህ ምናምን ስናወራ ብድግ አለና ምን ዋጋ አለው ከኢትዮጵያ የተወደሩ ሀገሮች እየሄደች አፍሪካ ነው አብዛኛው የሆነ ሰው እስቲ ባህል ቤት አሳየኛለች ማለት ክለብ ውስጥ ያሳየኝ ደህና ክለብ ትንሽ ቀን ቆይቶ መጥቶ የት ቆይቶ ውጪ ቆይቶ እሺ ማን ነበር አስታውስ ጀለስ ነውና ምንድነው የሆነ አፍሪካ ሀገር ነው እንዳለችው ሄዶ ራሷን የነገረችኝ ረስታው ትንሽ ቀን የቆየው እና ክለቦችን አሳየኛል ሊዝናና ማለት ነው። ራሳ ጀለሱ ምናምን አለና እስኪ ባህል ቤት ውስጥ የት አለ ምናምን አለ በቃ ሊዝናና ኧረ ብዙ ታሪክ አለ። ኧረ ብዙ የስቴዲየም ገጠመኞች የውጭ ከቋንቋው ጋር ችግር ምናምን ስላለ በጣም ብዙ ችግር የነበረው ከቋንቋ ጋር ከቋንቋ ጋር ነው። አንዱ ነው አባል ነው ስሙን ባይጠቀስ ትልቅ ሰው ያውቃል ግን ችን ያውቃል እንኳን ስሜን አልጠቀስክ እንጂ ይሄር ነው ሰዎች አለ 2007 ነው ኢትዮጵያ ብሔራዊ ቡድን ከአፍሪካ ምርጥ 10 ውስጥ ነበር። እስወነ ቢሾ ቲም ነው ምርጥ 10 ውስጥ የመጀመሪያው ጨዋታ አዲስ አበባ ላይ ነበር ያደረግነው ከናይጄሪያ ጋር እዚህ የገባ ጎሉላ ተሽሮ ለአንድ ነው የተሸነፍነው። የፌነርባቼ ሁለተኛ ጎል የሙኒክ ምርጫ ያገባብን ጨዋታ ነውና እሱን ጨዋታ ካለፍን ገለማ ዋንጫ እናልፋለን። በጎል ቴክኖሎጂ ቢኖር ያኔ እንደ እንትና ሳላዲን ዲብሎ ወደቀ በመስመር አልፎ እሺ ጋሚም እኮ ባይሉት ውስጥ የመታት ኳስ እኮ መስመር አልፎ ያጸደቀው ከውስጥ በረኛው ይዞት እሱ ኳስ ያልሄደ ኢትዮጵያ የለም ማለት ይቻላል። ትልቅ አውሮፕላን የተዘጋጀው ቻርተር ነው እና ነቴዲ አፍሮ አሉ ታደለ ሮባ አለ እነ ሰይፉ ፋንታሁን አሉ
ሙሉን ተጫዋቾች አሉ፣ ደጋፊ አለ እና ጠዋት ከዚህ አንድ ሰዓት የተነሳ ነው ከአቡጃ አርፈ ከአቡጃ 700 ኪሎ ሜትር ነው ወደ ካላቫር የምትባል ሜዲትራኒያን እንዲህ ቦርደር አገር ናት። እዛ ነው ውድድሩ የተካሄደው። ያን ጊዜ የኢትዮጵያን አቋም ፈርተውት ነበር እነሱ። የሚገርም የወሰዱ ሜዳ አሁን ናይጄሪያ ስትጫወት የሚጫወቱት ሌጎስና አቡጃ ላይ ነው የሚጫወቱት። እዛ ሀገር ግን የወሰዱት ግን አፍሪካ ላይ ትልቅ ተጽዕኖ እንደሚፈጥሩ በቃ እነዚህ ምዕራብ አፍሪካዎች ተጽዕኖ እንደሚፈጥሩ የምታውቀው ማንም የሚከራከራቸው የለም። አሁን ኢትዮጵያ የታገደባ ሜዳ እነሱ ወሰዱ። ይሄማ በጣም አሪፍ ነው። ኢትዮጵያ ወስደው እንግዲህ ለዓለም ዋንጫ ለማለፍ ያጫወቱን ሜዳ እኔ አውጥቼ ማሳይ የቱን ልበል መሰለህ? በቃ ጃልሜዳ ደረጃ ተሰርቶለት ነው። ኦሬዲ ፊፋ ያሳለፈው ፊፋ ራሱ እንዲፈጽም ካፍ ነው ካፍ እኮ ነው የሚያስተላልፈው። በቃ ምንም በቃ እነዚህ ምዕራብ አፍሪካ ያሉት ምንድነው ስብ ነው። ይሄ አልፋ መጣም አሁን እዛ ውስጥ የሚታወቁ ተጫዋቾች አሉ። የፊፋም ጥቅም ነው የሚታወቁ አሉ። ከዚህ ውስጥ ማን ይታወቃል? እዛ ውስጥ እኮ እና ሞሰስ ነበር ያኔ ቼልሲ ጨዋታ ነበር ወስዶ ያጫወቱ ሜዳ በጣም በቃ ተጨንቀውላ ነበር። እዛ የሚገርም እንዲህ በቃ ዝለቅቡላ እየዘነበ ነበር። እንደው ሙቋ የሚዘንብበት ሀገር አልኩኝ። በቃ ይሞቃልና በጣም ሙቋ በለው እያየውላ ፔናልቲ ነው አግኝቶላ ያገባው ሞሰስ ነው ያገባው። እንዴት እንደጨፈሩ የዛን ጊዜ ደግሞ የድሮ ሌጀንዶቹ ነበሩ። እነ ካኑ ነበሩ፣ ዳንኤል አሞካቺ ነበር፣ ባባያሮ ነበር፣ ኢብራሂም ባባንጊዳ ነበር። እነዚህ የድሮዎቹ ማለት ነው። እነሱላ ነበሩ በእንግድነት ማለት ነው። እና ወደ ዋናው ነገር እዚህ ገበያ ገብተን እሺ ለመጀመሪያ ጊዜ ነው ገብተን ምናምን የሆነ ጫማ አነሳን። ሴትዮዋ ቆማለች። ብድግ አድርጎት እንዲህ ጫማውን እያሳያት ስትለው ዱዳው ስንት ብር ነው? ተግባብቷል እኮ ተግባብቷል። ያም ተግባብቷል። ባለፈው ደግሞ እዛ ያጫወትኩ ነበር። ኢትዮጵያውን ያለፈችበት የአፍሪካ ዋንጫ ነው ካሜሮን ላይ እሱን ነግሬያለሁ። ካሜሮን እሱ ደግሞ አጆሬው ነው። እሺ ምንም ችግር የለበትም። ከሆቴል ስወጣ እንደዚህ አስፋልት ተሻግረ ፊት ለፊት ነው ግሮሰሪ ኪዮስክ ናት። ከሴትዮዋ ጋር ይባባላሉ። ምልክት ብዙ ነገር አለ። ተሻግሬ ምንድነው ብዬ ስገባ ሴትዮዋ ተወራል ታጥቶ ማንዳም ትሏቸው እሱ ይላታል። ቀዝቃዛ ነው ለማለት ፈልጎ ነው። ከዛ መጨረሻ ላይ ብርጭቆ ነው አልስተው አይላት ቀዝቃዛ እግዚአብሔርን ከተተ ፍሪጅ ነው። እሷም በረም ይችላል ያቃታል። ብዙ ነገር ያጋጥማል። ኧረ ብዙ ሌላው ምንድነው ጎንደር ላይ የሆነ እንትን አጋጥሟችሁ ነበር መሰለኝ? አብዛኛውን አሁን እንዲህ በዚህ ራሱ የሀገር ውስጥ ፕሪሚየር ሊግ የኔ ጭንቅላት ሄልሜት ነው እንጂ የሚመስለው አልቆ ነበር አብዛኛውን ማለት ነው። ከዚህ የምትሄደው ኳስ ነው እንደ ሰለጠንከው በነፃነት ኳስ ለማየት ነው የምትሄደው። ታውቃላ ይሄን ያህል እንትን አይደለም። በቃ ኳስ ነው። ኳስ አይቼ ልክ ሌላው ዓለም እንደሚዝናናው ሰልጠን ብላ ኳስ አይተ ለመሄድ ነው የምትመጣው አይደል? ይመጣሉ ተብሎ እኮ ቆንጆ ድንጋይ ስቴዲየም ስራ ያስቀምጣሉ። ለጸብ መጀመሪያ ተዘጋጅቶ ምንም አይገባኝም ግን እንዴ እሱስ በየሀገሩ ወራ የተመታንበት እዚቹ ቅርብ አዳማ ላይ እንኳን ሁለት አይኔ አብጦ መጥቷል። ምንድነው ግን መንስኤው? ምንም ኳስ በራሱ እንትን እኮ ነው ተሜ ኳስ ተሸነፋለህ አለማቻም ትወጣለህ አይደል? አይ ቀላል ይሹ አይደለም። ይኸውልህ አሁን የስቴዲየም ማለት ነው አንዳንዴ ኒውትራል ይሁን አሁን ለምሳሌ ሁለቱንም ክለብ የማይደግፉና ኳስ ለማየት የሚፈልጉ ልጆቻቸውን ይዘው ስቴዲየም መግባት የሚፈልጉ በጣም ብዙ ሰዎች አሉ። እና አሁን እዚህ ምን ችግር አለ መሰለህ? አንደኛ እኔ ቁጭ ያልኩበት ወንበር የአንድ ቡድን ደጋፊ ያለበት እዚህ ነው የምትለኝ? አዲስ አበባ ምን የትም ነው አዲስ አበባ ያው ለሰለሌው እንኳን እንደነግርቻ አዲስ አበባ ስቴዲየም ግን በፍጹም ቡናና ጊዮርጊስ እየተጫወተ እንደንትን ከተወራ የሆነች ጊዜ ነው ካታንጋ ላይ ጸብ የነበረው በወንበር እንጂ በፍጹም እንገሩ ውጭ ላይ ይኖራል እኮ ቲኔጀር ይኖራል አይደል እንጂ እንዲህ
የገነነ በቃ የመገዳል በፍጹም የለም። አዎ ሰው 90 ደቂቃ ስድድብ አለ። ስድድብ ስለ ፋን የሚያደርገው አይቷል። ሲሚል በቃ በጣም የሚያምር ነገር አለ፣ አስተምሮ አለ። ያን ለማየት ልክ ነህ። ልጁን ይዞ እኮ ክቡር ትድፉ የሚጣለ ጥላፉ ሁለቱም ጋር የሚገባ አለ። እንደውም አሁን ምንም የለም። በአሁን እኮ ሁለቱ ሲጮት አይታል። ብዙ ሰው መጥቷል፣ ህፃናት ገብቷል። ተደስተው እንደበፊቱ ተመለሰ ተብሎ ነው የወጣው። ዋነኛው ነገር የኳስ አሁን ወደ አዲስ አበባ ፕሪሚየር ሊጉ እንዲመለስ ቡናና ጊዮርጊስን በደጋፊያቸው ፊት እንዲጮቱ የመጀመሪያውን የተጫወቱት የአዲስ አበባ ወጣቶችና ስፖርት ኮሚሽን ኮሚሽነር አቶ በላይ ደጀን ከአዲስ አበባ መስተዳድር ከከንቲባ ወጋው ነው። ይሄንን ከኛ ጋር ከኢትዮጵያ ብሔራዊ ቡድን ደጋፊዎችና ሌላ ማህበሮች አሉ። ከነዛ ጋር ሆነው ለፍተው ጥረው ከጸጥታ አካሎች ጋር ሆነው ኳሱ ወደ አዲስ አበባ እንዲመለስ ዋነኛ ቀን የተጫወቱት አቶ በላይ ደጀን ናቸው። የኛ የኢትዮጵያ ብሔራዊ ቡድን ደጋፊዎች ማህበር አለ፣ ሌሎችም የእግር ኳስ አካላቶች አሉ እና ኳሳችን አዲስ አበባ መጥቶ በዚሁ እንዲቀጥል እናንተም የኛም የሚዲያ ሰዎች አስተዋጽኦ አለው እና ተመልሷል ማለት ነው። ክልል ላይ ያሉት ነገሮች ደግሞ ኳሱ እንደበፊቱ ሆምና ሀዌ እንዲሆን ወጥቷል። ብዙ የደርሶ መልስ ጨዋታዎች አንደኛ ለእግር ኳስ ተጫዋቾች ጥንካሬ ገብቷል። ሁለተኛ ፋይናንሻሎች ገብቷል። የምታየው የኛ ሀገር ቲሞች ሲስተም ውስጥ አይደለም። 1 ቢሊዮን ብር ለአንድ ክለብ ብትመድብ ገቢ ከሌለው በ5 ዓመት ውስጥ ሊደይ ይችላል። ለተጫዋች እያስፈረመ ወጪ እያወጣ ምግብ አለው። አሁን እኛ እንደ ቀልድ ነው የምንለው። አሁን በቅርበት ስላለን ነው። ውሃ ከትሬኒንግ እስከ ጌም በአመት ብታሰበው ምናምን ሚሊዮን ብር እንደሚያወጣ ነው የምነግርህ። ውሃ ብቻ የሚጠቀሙት ትሬኒንግ ላይ ሲጫወቱ፣ ጌም ላይ ሲጫወቱ፣ ትሬኒንግ ላይ አንዱ ተጫዋች ብዙ ይጠጣል። አቅርቦቱ ብዙ ከትሬኒንግ መስ ካምፕ ገብተው ሲበሉ ምሳ ብዙ ውሃ ይፈጃል። ውሃ እንኳን የሚያወጣው ሌላውን ተወው፣ ሌላ ጥቆቹ ስትሄድ ትራንስፖርቱ ምን አይደለም እና ሲስተሙ አይደለም፣ ገቢ የለንም። ገብቷል። የገቢ ሲስተም ገቢ አሁን የማና ሽያጭ ብቻ ነው የሚያደርጉት። ገብቷል። ሌላው የአፍሪካ ሀገራት ስትሄድ ብዙ ሲስተም አላቸው፣ ብዙ ትራንስፖርቶች አላቸው፣ የገቢ ማለት ነው ብዙ። አሁን እኛ እዛ ላይ ለመስራት ሄድንና ደረሰ፣ እንደገና ተመለስ። እነዛ ቲሞች የሚያድጉበትን ነገር ስቴዲየም ሊኖር ይገባ ነበር። ስቴዲየም ሊኖር እኛ ሱዳን ላይ ስትሄድ ካምፕ ኡምዱርማን ላይ የሱዳን ሁለቱ ናቸው እንግዲህ እንደ ቡናና እነ ጊዮርጊስ ትልቅ ቲም የሚባሉት ኤልሜሬህና አልሂላል ናቸው። አልሂላልና ኤልሜሬህ ልክ እንደ አላዲ ሸንዲም አሉ፣ ግን ሁለቱም የሚፎካከሩት ሁለቱ ግን ያበደ ስቴዲየም አላቸው። ኡምዱርማን ላይ ያበደ የኛም 48000 ሚዝ 50000 ሚዝ አሉ ኤልሜሬህ። እኛ ከጊዮርጊስ ቻምፒዮን ሊግ ጮት ሄደናል። ከባድ ስቴዲየም ነው። ቢያንስ ስቴዲየም ገቢ ለራስ ካስክ ክለቦች አይደህ ያግዛል። ሜዳ የለንም። ጊዮርጊስ ከተመሰረተ 90 ዓመቱ ነው። ሜዳ የለም። ቡና ከተመሰረተ 50 ምናምን ዓመቱ ነው። ሜዳ የለውም። ሜዳ ወሳኝ ነው ለክለቦች። የራስ ደጋፊ ይመጣል፣ በራስ ሾፔንም እዛው ስር ታረጋለህ። ይህን ሲስተም እንግዲህ እኛም ጋር ያሉ አመራሮች ሌላውም ቲም ላይ ያሉ አመራሮች በዚህ ነገር ላይ ያስባሉ፣ ይሰራሉ ብዬ አስባለሁ። ገብተዋል። እኛ ጊዮርጊሳውን ላለበት ደረጃ ብዙ መስዋዕት የከፈሉም ሰዎች አሉ። እንደ መስዋዕት በከፈሉት ቁጥር ደግሞ ተዘናግቶ ያጠፉት ጥፋት ዋጋ አስከፍሎናል። እኔ ቢያንስ ከ95-6 ጀምሮ ቁጠረው ከዛ ጊዜ ጀምሮ ስትደግፍ ከበረኛ ጀምሮ እስከ አጥቂ ለኢትዮጵያ ብሔራዊ ቡድን ምረጥ ብትባል ማን እንትን ትላለህ? ከወጣ ከጊዮርጊስ እንትን እንደው ለኢትዮጵያ ብሔራዊ ቡድን እንትና ቢሆኑ ብለህ የምትጠራቸው አስሩ ከጊዮርጊስ ከአስሩ ከጊዮርጊስ ቢሆን እኮ ለምሳሌ ሚድፊልደር ላይ ብታመጣ እኮ አገር ውስጥ አሁን ተተኪም የሌላቸው ሰዎች አሉ።
አሸናፊ ግርማና ሙሉዓለም ረጋሳ የሚያላል እንዴ? ሙሉዓለም ረጋሳ ነው። በረኛ ማን ነው ትላለህ? በረኛ ማን ነው? አንከድ ሙሉዓለም እና ሙሉዓለም ረጋሳ የሚያል በረኛ ከአሊረዲ እና እኔ ካየሁት ጊዮርጊስ ውስጥ ከነ ታዲዮስ በኋላ እኮ ምንም የለም። ምን አለ በረኛ በውጭ ተጫዋች ነው እኮ የውጭዎቹ ናቸው። ጀማል ጣሰውስ አሁን ኢትዮጵያ አንድ የተሳሳተችው ልንገር አንድ ጊዜ እኛ ጋር 9 ግን ትቀራልኛለህ አስሩንም እኮ ነግራለሁ። ሮበርቶ ዶንጋራን ታውቀዋለህ? ኡጋንዳ ይመራ በጣም ረጅም ነው። ጎሉ እንዲህ ነው የሚሞላበት። ገና እንደመጣ ጊዮርጊስ ሲያስፈርመው 3 ጎል ምናምን የገባበት በአመት ውስጥ እሱ አሁን ዜግነት ፈልጎ ነበር። እሺ እነ እንግሊዝ ዜግነት እየቀየሩ እኮ ያጫውታሉ አይደል? አይሰጠውም ማለች እንግዲህ በረኛ የለንም። በረኛ እኮ ምን ኢትዮጵያ በረኛ የላት። ቢኖራትም የያዘውን ኳስ መልሶ ነው የኔ አይደለም እንዴ ስንቱን ያየው አይደል? አሁን በረኛ ሲጫወት እንደዚህ ያዘ ሲያገባው እንዴ በረኛ ያም ነበር። በረኛ በቃ ሻዶ ወድና ሻዶ ሰለለ። እሺ ሊብሮ ላይ ደጉ ደበባ አለ። በቀኝ ላይ አሉላ ግርማ። አሁን ጊዮርጊስ እንዳትል ነገራም አበባው ተጣቋል። አበባው ተጣቋል። ያው መሀል ላይ ስትሄድ ደግሞ እንደ እንትን ይመጣል። ሁለቱ አሉ። እሺ ሁለቱ ዳይ ስቲፋኖስም ልጨምረው ሲያጋሽ ተመላላሽ ከፊት ያው በግራ ላይ ደግሞ ከፊት ሽመልስን ባረግ ከዛ በኋላ ብዙ ናቸው እኮ የኔን ነው የምነግርህ። ከፊት ደግሞ ያው ሳላዲና አዳነ ከዛም ጨምር ብትለኝ ጌታና ከበደ በጣም ጊዮርጊስ አለቀ ቤንቾች ስንታቸው ነው የምትይዘው? 18 ማለት ቤስት ለፈኑ ነው አይደል? ይደበሉ ነው ምን ለማን እንደጠራ ብቻ አይደለም። ዓለም ላይ የሚቸገር አሰልጣኝ አለ እኮ ቤስት ለፈኑ ነው። አሁን አርቴታ ለመናገር እኮ ነው። ከ11 ግን ጊዮርጊስ አሁን ስንት ነው የሌለው? ያኔ ደግሞ እሱንም እንትን ነው ቤንች ነው ትልቁ ክለብ ስለሆነ ሲናገር ምን ብሏል መሰለህ? ኢፌክቲቭ ምን እንጂ ግን መጨረሻቸው ሊደረጃ ነው። አሁን ሁሉም ቲም አሁን በአሁኑ 20 ቲም አይደለ ፕሪሚየር ሊግ ለሚወዳደረው 20 ቲም ውስጥም ጊዮርጊስ የተጫወቱ ናቸው። 20 ቲም ውስጥም አሉ። እንደገና አንዳንዱ ተጫዋች ደግሞ ባሰመው የሆነ ቦታ ላይ ተሰማው አረ ጊዮርጊስ ማሊያ ለብሼ ነው ማለፍም ፈልገው ይላል። እድሜን ማለፍም ፈልገው ኳጫታ በቃ የጊዮርጊስን ለብሼ ይላል። በቃ አሁን እኮ አሁን ምን ያህል ሾመን ታውቃለህ? አሁን ያው ጀምራለች አካዳሚ ጀምራለች የሰፈር እሷን 3 ቲም ሻምፒዮን ሆነዋል። 3 ቲም ነው ሻምፒዮን ነው። ቁማርተኛ ነው እኔም ብለው እንደውም ደደቢት ሆነ ኢትዮጵያ ቡና ሆነ ኢትዮጵያ ቡና 2003 ሻምፒዮን ሆነ 2005 ደደቢት ሆነ። ከዛ በኋላ ጊዮርጊስ መጥቶ ደደዳውን በልቷል። ይሄ ግን በሌሎችም ክለብ ላይ አይኖርም። አሁን ለምሳሌ አሸናፊ ሌላ ክለብ መጫወት አይወድም አይደል? ገብቶ ነበር ነው ነገሩ ነው። አሁን ገብቶ ባላጫውት ሲሉ ሄዶ ማለት ነው። ብር ጊዮርጊስ የሰጠው ብር ነበረ ትልቅ ብር የሚባል በዛ ሰዓት ያንን ብር አምጣ ተብሎ በፍርድ ቤት አካውንቱ ሲታይ የለም 400 ብር ነው ያለው አካውንቱ ላይ እንጂ እኮ መልስ ተብሎ ነበር። ገብቶ ነበር እኮ ተመልሰው እኮ ቡና መጣ እኮ ወዲያው ቡና። ከዛ በኋላ ግን የኳስ ይወጣው ብዙ አሁን ሙሉዓለም ሰላም ብሎ ሙሉዓለም ረጋሳ ታውቃለህ? አሁን ሙሉዓለም ረጋሳ ዘልቅ ተጫዋች በቆርኪ መጠጥ ቀምሶ ያውቅም በህይወቱ። እንደውም የጊዮርጊስ ደጋፊ ይዘምርልን ነበር በየመጠጥ ቤቱ ስሙ የማይነሳ የመሃል ንጉስ ነው የስቴዲየም አንበሳ ስሙ ሙሉዓለም ነው አባቱ ረጋሳ ተብሎ በጣም ሙሉ ኢትዮጵያን ያስተማረ ነው። አሼ ግን አሁን ያለችበት በጣም አሪፍ ግን ደግሞ በመጽሐፉም ላይ አስፍሮታል። የመጠጡ አይደል እሱ እንደጎዳው ሌላ
የሚፈር ጀነሬሽን ማትረፈው ጎል አሸናፊ ያገባበት ማትረፈው ጊዮርጊስ ላይ እግዚአብሔርን አላስታውሰው እኔም ማስታውሰው ጋርዛቱ ይዞት አርጀንቲና የሄድንበትን ኳስ ዝናብ ዘንቧል እሱን እኮ ነው ዝናብ ዘንቧል እንትና ያንን እኮ ኳስ ደጋፊው ነው ተቀጣላል እኮ ዶላር ተቀጣለች ኢትዮጵያ ደጋፊው መከበር ያለበት አበበ ቢቂላ ላይ አዲስ አበባ ላይ ግብጽና ካሜሩን ጨዋታ ነበር ሁለቱ አቻ ቆጡ ተያይዘው ያልፋሉ ከተሸላለፉ ግን ኢትዮጵያ ደቡብ አፍሪካን ካሸነፈች ታልፋለች ገብቷል ሁለቱ ፈካሰራ ዋ ተባለ የሆኑ ሰውዬ ነበሩ አሉ ግን ማለት እሱ ላይ እንትን ላይ ሰተተም አይደለም ያዩታል እኮ ይታያል እና ይቀርባል ብዙ ልጅ አየዋል ከዳፍ ትራክ ነው የተጀመረው ከዳፍ ትራክ እሺ በጊዮርጊስ በኩል ከዳፍ ትራክ ዋ ተባለ ጆካ በረኛው ያዘና ምናምን እንደዚህ ምናምን ሲሉ ከዳፍ ትራክ ሁለት ልጅ ነው የገባው መጀመሪያ ሁለት ልጅ ሲገባ ሙሉ ካታንጋና ስማርተራ ገባ እየዘለለ በሽቦ ወታደሩ ሊቋቋማቸው እየሮጡ ተጫዋቾቹ ወደ መልበሻ ሲገቡ በረኛው ላይ እንደውም ተደርሶበት ነበር በረኛው እንደውም ተይዞ ነበር እኮ ስሜታዊ ነው ሰው ከዛ በኋላ ካፍ ቀጣ ኢትዮጵያ ሁለቱም በገለልተኛ ሜዳ በሚቀጥለው ቀን አበበ ቢቂላ እንዲጫወቱ ተባለ አዲስ አበባ ላይ ደግሞ እዚህ አዲስ አበባ ስቴዲየም ደግሞ ደቡብ አፍሪካ ከኢትዮጵያ ደግሞ ከሁለት ጎል በላይ ማግባት አለባት አራተኛውን ጎል እኮ በመድኃኒዓለም ብሎት ብርክክ ሲል በረኛው የላኛውን ገልቡት እዛው ዳፍ ትራክ ነው የመጣው እዛው ላይ ያረሰው ትንሱ ሰው እዛ ደግሞ ወሰደልኝና ግብጽ ደግሞ ወስዶ ያንን ፌክ ሊሰራ የነበረ ካሜሮንን ያና አረሳና ደጋፊ ተቀተና ያለፈ ማለት ነው የገባነው ዘሄር ነው በደጋፊ እኛ አካባቢ ላይ በተለይ ሙገር ታውቁታላችሁ ሙገር ስሚኝ እዛ ጋር ነው ጧጧት ትሄዳለች ትቀመጣለች እና ታደሰ አዲን ታውቁታላችሁ እሱን ይማሩና ድምጹ እንትን የሚለው እሺ አንተ ውሻ የውሻ ልጅ ጂንህን ስጠጣ ካስተለውና በጣም አሹ እኔ አሸናፊነት ተጫዋች ስቲል ኢትዮጵያ እኔ ጓደኛዬ አይ አሁን ተስፋ ያለው ሰው ኦሬዲ ብዙ ነበር የድሬዳዋ ልጆች ሰክሰስፉል ነበሩ በሙሉ ታውቃቸዋል ሳሚ ነበር ዮርዳኖስ ነበር ስምዖን ነበር እንትና የሚባል ቶፊክ ነበር ኒያላ የሚጫወት የድሬዳዋ ልጅ ነብሳኒ ማሩ ናቲ የምትባል ልጅ ነበርሽ አብዛኛውን አሪፍ ናቸው አብዛኛውን እኛ ጋር እኮ ድሮ አሁን እኮ ትንሽ አይምሮ እንትን ብሎ ድሬዳዋ ላይ የኛ ፍሳ በጋሽም ፍሳ የጎጊስ ነበር የድሬዳዋ ልጅ ነው ታውቃለህ አይደል አሁን እንደውም አግኝቻለሁ ድሬዳዋ አሁን እንትን ብለዋል ምናምን ብዙ በቃ አሪፎች ናቸው የድሬዳዋ ልጆች ቅጽል ስም የምትሰጧቸው ከዛው ከስቴዲየሙ ነው አብዛኛው የሚወጣው ይሁን አንዳንድ ነገር አያወጡ አብዛኛው ይወጣላቸዋል ከዛው አትታየው ለምሳሌ በጣም ስቴዲየም ደስ የሚል ነገር ኳስ ተጫዋች ነው አይደል አዎ ሺሻ ቤት ስትገባ አዎ ሺሻ ማጨሰርቻ እናንተና ቤት ከሰደባለ አሉላ እንኳን ሲዛው ደምስ ማርክ ሄደች አሉላ ሺሻ በዱቤ ይላል እንደው አንዱ አሮን አሁን በጎርጊስ በኩል ዳስቲፋንስ መጥቶ የሆነ ነገር ካለ ፈላ አረቀው ፈላ አዲስ አበባ ስታዲየም ብዙ ያሳለፍበት ነው እነሱም ደስ ይላቸዋል ታሪክ ግን አንድ እንትና ዮርዳኖስ እንደውም አንድ ሳድማስ ላይ ነው ምናምን ስለ አንዲት ልጅ ታበረታታኛለች የሚል ሐሳብ ተጻፈ ትልቅ አይማም ጽፎ ስለሷ ወጥቷል አላቃትም መልእክት ብቻ ትልካለች ብሎ ሲገባ በቃ ስለሱ ተዋር ኳስ ያዘ በቃ እንደዛ ቤቲ ከሆነ እንትን ይቀድማል ደጋፊ ቀድሞ ያገኝ ተሰደባለህ በደንብ ነው ሰው ለምን ክብር ስለሚሰጥ ዝቅ ብለህ አንተን ሲያገኝ አይመረህም ምክንያቱም አንተን ለመጉዳት እኮ አይደል ስፔሻሊ የተቃራኒ ቡድን ደጋፊ እንደው ብትመክሩልን እንደው ክልል ላይ ሆን እቺ እንደው አሁን ክልል ኳሷ ስትሄድ ፖለቲካም ትሆናለች እኛ እኮ ምንም እናውቀው ነገር የለም ያዚ ተወልደን ያደግነው አንድና አንድ ያኔ ፎርፈን ላስት ሄዶን ኳስ ለማየት ነው እንጋው ወብታል የሆነ አንዳንድ ጊዜ ቀጥ የምትልበት ነገር አለ በቃ ተስፋ የምትቆርጥበት ትንስሱ ሲወጣ ገብታ ኳስ ሜዳ
ከምንም መራቅ ነው ያለበት ከምንም ነገር አይደል እንዴ አሁን ኳስ ሜዳ ሆኖ የሰው አጀንዳና የፖለቲካ ምናምን መቀየራቸው ስታይ ያሳዝናል ገብቷል ለኳስ ተጫዋቾች በራሳቸው ስሜት እንትን የደጋፊም ስሜቱ እምለ ኳሱ ከእንደዚህ አይነት ነገር ቢርቅ እንደዚህ በጀት በጅተው የፖለቲካ ዓላማቸውን ለማራመድ እኮ ነው ማለት ኳስ ውስጥ በቃ ኳስ በእንደዚህ አይነት መንገድ ውስጥ ባያልፍ ባይነን ገብቷል ባይንጸባረቅም ባያልፍ በርግስ ተሰበሰብ ብሶትን ልትናገር ይችላል ግን ያው ዞሮ ኢሎኬሽኑ መቀየርም እኮ ፖለቲካ ኢምፓክት ስላለው ነው ዞሮ የእንትናን ባለፈው ምንድነው የፓትሪስ ሉሙምባን እየደገፈ የአፍሪካ ዋንጫ ላይ ማለት ነው ያሳየው እሱን እንትን ብየዋለሁ አቻል እሱኛው በጣም አገሩ ጋር ሲገባ እንግዲህ ተሸለመ ይሆናል ያልጀራው ተጫዋች ያረጋው አላየም ያልጀራው ተጫዋች ያረጋው አላየም ሉሙምባን አቃላለ ለዛው ተጨኗል ምዕራብ አፍሪካዎች እንደተባበሩ አይታል በራስ ሰውየው ለቅቀዋለሁ ማሳየም ያን ነገር እንደዚህ ድል አሁን ደስ ይላል ሄዶ ሉሙምባ እኮ ያው ሰውየው እሱን መስሎ ነው ሉሙምባ እሱ አይደለም ታሪኩን ታውቃለህ ነጮቹ መጥተው ያን ጊዜ ያው ኮንጎ ኮሎናይዝድ እኛ ሀገር አለው በነገራችን ላይ ሉሙምባ ናይት ቤት ፓትሪክ ሉሙምባ ማለት ነው እሱ በወጣትነቱ ምናምን ሸልሞታል የሞሮኮ እንትን ሸልሞታል ሀገሩ ሲገባ ጄቶር ተሸልሟል አይተዋል ከአንድ ሀብታም ተሸለም ምን ደስ ይላል አሁን አሁን ሞሮኮ ያዘጋጀችው እንኳን ስታስታውስ እሱን ታስታውሳለህ ሉሙምባ ነው የምታስታውሰው ሁሉ ነገሩ በሱ ያለ ዘፈኑ ሁላ እኔ የሚገርም ያው የአፍሪካ ዋንጫ አላየሁትም ቲክቶክ ላይ ነውና ሰውየው ሳይሆን ኢንተረስቲንግ ነው ከዛ ታሪኩን ለማየት ሞከርኩ የአንቲሪያው ተጫዋች ምናምን ነገሩን ለካ አግሎታል አቀጣጥሎታል ዓለም ደግሞ በቃ ትልቅ ኢሹ አድርጎት ነበርና ይሄ ከዛ በኋላ ሰውየው ይሄ ነው ሰውየው እኔ ራስሽ አጽዩ እሺ ይሄ እኔ ተከራለ ያው በሱ ምን ልልህ ነው ይሄን ነገር ሲሆን አገሩ ሲገባ ተሸለመ የኢትዮጵያ ብሔራዊ ቡድን ደጋፊው አርጀንቲና እንድንሄድ ያደረገን ደጋፊው ነው እናንተ በመደገፋችሁና በምን የተለየ ነገር የተገኘ ነገር አለ ወይ እውነት ለመናገር እንደ ብሔራዊ ቡድንም እንደ ክለብም ብዙ ጊዜ የምታመሰግኑትና ብዙ ጊዜ አሁን ያ ብዙ እንደ ሰውነት ቢሾቲም እኮ አፍሪካ ዋንጫ እንዲያልፍ ራሱ አዲስ አበባ ላይ ደጋፊ ነው የሆነ ኳስ ጌታነህ ሽመልስ ሰጥተው ጌታነህ ያገባው ኳስ 91ኛው ደቂቃ ላይ ቦትስዋናን 1-0 ሲናሸንፍ ዋናው ለመሻገሪያችን የመጨረሻ ያን ጊዜ አንድ ነገር የምታስተውሰው ምን ያልተሾመ 5 ቢጫ ካርድ አይቶ የቡድኑ መሪ ተዘናግቶ ወስዶ ነጥብ የተቀነሰብን ነው ተቀንሶብንም ነው ያለፍነው በጣም እኮ ጨዋታ እኔ ኮንጎ ነበር ኮንጎ ነበር ራሱ ቤቢን ያገባት አረ እንዲህ ጠንቁሎ ነው የመጣ ሲመታ እንዲህ ነው ያተወሱ እንዲህ ጠንቁሎ ነው የመጣ ቴዳን የገባቸው አይታ በሷ ጎል ኮንጎ አሸንፈን እንትን ያለ ለአፍሪካ ዋንጫ አለፍ ነው እሷ ናት ያሳለፈች ራሱ እዛ ግብቷል የሚገርም ነው 3 ነጥብ ተቀንሶብን ማለት በሱ እና እንደ ደጋፊማ ለደጋፊ 12ኛ ተጫዋች የተደረገ ነገር አለ ለደጋፊ የተለየ ነገር ደጋፊ የራሱን ስሜት ማንም እሺ ሌላው ጋር እንደዛ ኳስ የሚወድ ድርጅት ያው እንደ ኢትዮጵያዊነት ስሜት አሁን ለምሳሌ እንግሊዝ ሀገር ውስጥ በጣም ነው ደጋፊ ተበሩ እንደውም የማንና የማን ጨዋታ ላይ ነው እነሱ ጋር ትጂ እነሱ ጋር ትጂ ዋናዎቹ ላይ ዘለ አረ እነሱ ጋር እንገናኝ እዚህ እሺ አፍሪካ ውስጥ እዚህ ምዕራብ አፍሪካ እንኳን እነዚህ ኮሎናይዝ የተደረጉት እነሱ እንኳን ቦታቸው የተያዘ ነው ጋና አለው ደጋፊዎች አሁን አይታችኋል የአፍሪካ ዋንጫ ላይ የጋናን ፍላግ ባንድ ላይ እንደዚህ ሸርታቸው ያሰ እነሱ ማለት የደጋፊ ልክ እንደኛ የደጋፊ ማህበር ናቸው የራሳቸው ሰርቪስ አላቸው የራሳቸው አደረጃጀት አላቸው እንደ ኦርኬስትራ ባንድ አላቸው ናይጄሪያ አላት ካሜር ኦልሞስት አላቸው ብዙ ግብጽ አይታል እዚህ አሁን ለምሳሌ ብሔራዊ ቡድኑ ክለቡ ከጊዮርጊስ ሊጫወት አልመጣም ዘመልክ ከጊዮርጊስ ሲመጣ አራዲስን ያዙት ካሳንቺስን ዘግተው ታይታል ሲደበድቡ ደጋፊው አብሮ መጥቶ
እንትን ናቸው። እዚህ ራሱ አላረፉ ልምድ ስላላቸው አንጓጉን የነበረው እኛ ግን በአፍ ከበሮ ሳይኖር እንደዛ ነገር ሳይኖር በአፍ እኮ ይጨፍራል 90 ደቂቃ ደጋፊ ገብቷል። እና እንግሊዞቹ ጋር ሳትሄድ አፍሪካ ራሱ የተደራጀ አሪፍ ደጋፊ ማህበር የሚሄድ እኛ እንደውም አልሄድንም ማለት እኛ ብዙ ሄደን የምንለው የካሜሮን አፍሪካ ዋንጫ ነው። ናይጄሪያ የካሜሮን አሁን ደግሞ አፍሪካ ብዙ ኢትዮጵያዊ ስለሚኖር ነው እንጂ ከዚህ ሄዶ ጥቂት ሰው ነው። አሁን ሞሮኮም ስንሄድ ጥቂት ነው የምንሄደው። እንደነዛ አንሄድም። ምን ለማለት ነው? አንደኛ ፋይናንሻል እንደዚህ በቃ ኢትዮጵያዊነት ስሜት የሚሰማቸው ድርጅቶችም ሆኖ ደግሞ ኃላፊዎቹ ወሳኝ የሚሆነው ኃላፊዎቹ ናቸው። ኃላፊዎቹ በቃ እንደዚህ አይነት ኢትዮጵያዊነት ስሜትና የኳስ እንትን ካላቸው ያው አንድ ድርጅት ራሱ የሚፈቅድልህ ስፖንሰር አለው አይደል? የራሱ ያንን ስፖንሰር ያደርገዋል። ብዙ ድርጅቶች እኛ ማህበራችን ስፖንሰር እያደረጉ ነው። አሁን አንዳንድ ሰው ኳስ የሚያውቅ ፌዴሬሽን ነው አይደል? ፌዴሬሽን ከኛ ጋር ደብዳቤ ከመጻፍ ግንኙነት ውጭ የገንዘብ የምናምን ነገር አንድ ብር የለም። የብዙ ሰው እይታ እንዴ ነው ነገሩ ይመስላል አንድ ብር የለም። ለዚህ ነው አሁን ብዙ ዕውቀቱ የለም የምልህ ለዚህ ነው። እኛ የማህበር ተቀማጭ አካውንት ካለው ከሌለው ግን ልክ እንደዚህ ውድድር በሚመጣ ሰዓት በፌዴሬሽን ምንድነው የሚያደርግልን? የድጋፍ ደብዳቤ ነው የሚጽፍልን ለኛ የድጋፍ ደብዳቤ እኛ ለፌዴሬሽኑ የድጋፍ ደብዳቤ እንዲጻፍልን እናስገባለን። ፌዴሬሽኑ ያን ደብዳቤያችን አይቶ ለኛ የድጋፍ ደብዳቤ ስማችንን ገልጾ ብዙ ማህበር አለ። ኢትዮጵያ ብሔራዊ ቡድን ደጋፊዎች ማህበር በእንደዚህ ኳስ ደስ ይላሉ እንደ ኢትዮጵያዊነት የድርጅት ቢተባበራቸው ላይ የራሳችን ደግሞ ደብዳቤ አለ። ከዛ በኋላ ደግሞ የቪዛ ቪዛ አንዳንድ የሚገርም ነገር እዚች አፍሪካ ውስጥ ሆነ እኮ ማን ከማያከብረን ኤምባሲ አለ። የማያከብረን በቃ የማያከብረን አጉር ነው አይደል? አጉር ነው ባይሌለ ነው እንጂ እኮ በባቡርም ቀጣጣላል እንደ አውሮፓዎች እኮ አውሮፓ ነገር በባቡር መኪና አይደል? እነዚህ ከለክለው ይሄንን ሁላት የሆነ አመለካከት የለውም። ያ ከውጭ ጉዳይ አንጣ ይለዋል ወረቀት ውጭ ጉዳይ ይተባበረናል ተጽፎ ፌዴሬሽን ደብዳቤ ተጽፎ ስንት መከራ አይተን ነው የምንወጣው። ዝም ብለው አይሰጡ በጣም መከራ አይተን ነው የሚሰጡ። ይሄንን እንኳን በዚህ ነገር ላይ እንኳን ትኩረት ሰጥቶ ኦሎምፒክ ምናምን ትሄዳላችሁ? እስካሁን አልሄድንም፣ ግን ያው የኛ ማህበር ኦሎምፒክንም ይመለከታል። ሁሉም የኢትዮጵያ ብሔራዊ ቡድን ደጋፊዎች ማህበር ነው የሚለው። በነገራችን ላይ ከባድ የስፖርት ተንታኝ ነው የምትመስሉት። እኔ እኮ ቢያንስ እንደ ራሱ ነው አታውቅም ራሱ እንደውም እኔ የሌለሽ ያለች እንጂ ማርያም ያረጋል ሰው ደግሞ እንትን ነው ተወሰነ እውነት ከባድ ጋዜጠኛ እንደውም እኔ ከኢቲቪ ላይ ካሉት እናንተ በገቡ ደስ ይላል እንዳይሰዱኝ ብቻ ተቀላላ አርጎ ታሜ እንዴት ነው አንተ የሚሰማህን ነገር መናገር ያልተናገርክ እንደፈለክ ስለ ክለቤ በዚሁ መልእክት ማስተላልፈው እንግዲህ ቅዱስ ጊዮርጊስ ክለብ በሁሉም የኢትዮጵያን ውስጥ ኢትዮጵያን ነው ማለት ከዳር እስከ ዳር ልብ ውስጥ ያለት ነው። አሁን ክለቤ በተለያዩ በመጡ ነገሮች አጠቃላይ እንዲህ ብዬ ባልተነትነው ችግር ውስጥ ነው ያለው። ቅዱስ ጊዮርጊስ በፋይናንስ ችግር ውስጥ ነው ያለው እና ይህን ችግር እንዴት ነው የሚፈታው? እንዴት ነው ወደ ቀድሞ አቋማችን የምንመለሰው የሚለውን ነገር ያው ደጋፊው ነው መጀመሪያ የጀርባ አጥንት። ከዛ በኋላ ደግሞ በፊት ላይ ሲያስተዳድሩ ክለቡን የነበሩት የቦርድ አመራሮች እንዲሁም ከዛ የቦርድ አመራር ውስጥ ሆኖ ከዛ በኋላ ያው በብዙ ችግር መቼም ሰምታችኋል አይደል? ችግር ያው ሁለት ጊዮርጊስን በሚወዱ ሰዎች ጸብ መሀል ብዙ ነገር ክለቡ ተጎድቷል። መፍትሄ ቢሆን ተስማምተው ያገነኑትን ክለብ ወደኋላ ሲወርቅ እያዩ ዝም ከማለት
የአንድነት መፍትሄ የእርቅ መፍትሄ ቢኖር አንዳንድ ደግሞ ያው አንዳንድ ደጋፊ ማለት ደግሞ ገብተዋል ደጋፊዎች ደግሞ ሁሉም ያው እዛ ጋር ሁሉም የመጣው የጊዮርጊስ ደጋፊ ጊዮርጊስም ብሎ ነው ገብቷል ሌላ አጀንዳ ይዞ አልመጣም ሁሉም በፍቅር በምን ሳይነጣጠል ይሄ ነው ጥፋተኛ ይሄ ነው ጥፋተኛ ያ ነው ጥፋተኛ ብሎ ከመወንጀል ወደ አንድነት ክለቡ እንዴት ነው ትልቅነቱና በገንዘብ ባቋሙ ትልቅ የሚሆንበት ነገር እንዴት ነው የምንፈጥረው እየተራረምን ይሄንን እንዴት ነው የምንፈጥረው የሚል ሁሉ የስብሰባ የአንድነት ስብሰባና ጥሪ ቢኖር ደስ ይለኛል ብዬ መልእክት አስተላልፋለሁ በእናንተ በጣም አሪፍ ሲጋግን አንተ ነገር ልጨምር ሼክ መሐመድ አላሙዲ የሳቸው እንዴት ነው ማለት ከዚህ ሀገር ማለት ምንም ሰፖርት ያደርጋሉ የበላይ ጠባቂ ናቸው ከሳቸው በላይ ጠባቂ ናቸው አቶ አብነት ገብረ መስቀል የቡድኑ ፕሬዝዳንት ናቸው ሙሉ ለሙሉ ጊዮርጊስ በሚድሮክ ድርጅቶች ስፖንሰር ይደረግ ነበር በእያንዳንዱ በሚድሮክ ድርጅቶች ይነበረ የሁለቱ አለመግባባት የሁለቱ ጸብ ክለቡ ላይ ተጽዕኖ ፈጥሯል ከዛ በመቀጠል አሁን ሚድሮክን የሚያስተዳድሩት አቶ ጀማል ናቸው አቶ ጀማልም የቡድኑ ዋና የጀርባ አጥንት ሰው ነበር ያው ሼክ መሐመድ አላሙዲና አቶ አብነት ገብረ መስቀል ጸብ ፈጥረው ወደ ክስ ሲያመሩ በአቶ አብነት ገብረ መስቀል በኩል አቶ ጀማልን ነው የሾመው አጠቃላይ በሚድሮክም ሸራተንም አጠቃላይ ሲሾም የአቶ ጀማልና አቶ አብነት ገብረ መስቀልም በመሃል ፍርክስክስ ያለ ነገር ፈጥሯል እና ምን መሰለ እነሱ ባይፈጥሩ አሁንም እሳቸውም እዛ ባሉበት ሚድሮክን የሚያዘው ሰው ክለቡን ሳፖርት ማድረግ አይቀርም ነበር ግን ዋነኛ መንስኤው ደግሞ የግለቡ የአቶ ጀማልና አቶ አብነት ገብረ መስቀል ጸብ ነው ያ ጸብ ክለቡ ተጎድቷል ፐርሰናል በሆነ ነገር በቃ ፐርሰናል ሆነ ፐርሰናል እና ቅድም እንደነገርኩ 10 ጊዜ አሁን አንተ ለምሳሌ ባንድ በኩሉ ጊዜ 10 አመት በሆነች ቀጭን ቦታ እየደበረ 10 አመት ግን ዝብለ በታፍ 11ኛው አመት ጥሩ ላይሆን ይችላል ገብቷል እነሱ ይሄንን ነው ማለት ክለብህ ሰው ዘላለማዊ ዘለቄታ አይደለም አንተም እኮ ቢሆን በራስ ነፍስ ብቻ ቤተሰብን ላይ ህይወት መዝራት የለብህ አይደል እንዴ ሰው ነህ ሰው ሟች ነው እና ክለቦች ሰው ያልፋል ጀነሬሽን ይመጣል ጊዮርጊስ ይቀጥላል ደጋፊ ይቀያየራል እና ክለቦች ቋሚ ነገር ሊያፈሩ ይገባል የመጀመሪያው ስታዲየም ነው ስታዲየም ቢኖር ከጥገኝነት ትወጣለህ አንደኛ ኢንተርናሽናል ስታዲየም አሁን እንደ ወልዲያ የተሰራውን አይቷል ታውቁታላችሁ ወልዲያ ስታዲየም ሼክ መሐመድ አላሙዲ እንግዲህ ሁለት ወክለው ነው ዶክተሩ ነው ያሰራው ዶክተር አረጋ ነው ያን ስታዲየም በመከታተል ያደረገው እሳቸው መደብ ነው እኛም ሜዳ እንግዲህ ባላፊዎቻችን መዘናጋት ሊሆን ይችላል ብያምናለሁ ያው እንደዛም ነው ተዘናግቷል ብያለሁ አምናለሁ እንጂ እኩል ነው ሜዳችን እንዲሰራ የተፈቀደው አለን ሰሚት ጊዮርጊስ ሜዳ አለ መሰረቱ ሁሉ ነገር እና ምን ለማለት ነው ሜዳ ካለ ጥገኛ አትሆንም አሁን ለምሳሌ ሜዳ ካለ ኢትዮጵያ ብሔራዊ ቡድን አሁን በፊፋ ሜዳዎቻችንን አግዶት ሞሮኮ ላይ ታንዛኒያ ላይ ይድን ተጫውተናል እነዛ ነገሮች ማከራየት ይችላል ማከራየት ይችላል እና ማከራየት አሁን ኢትዮጵያ አሪፍ ሜዳ አሪፍ ከሆነ እኮ የክለቦችን ነው አሁን የፌደራል የመንግስት ሜዳ አይቻልም የክለቦች ሜዳ ግን ሌሎች መጥቶ ክለቦች እኮ ሊከራዩ ይችላል የአየር ንብረታችንም አሪፍ ስለሆነ ሌላው ዓለም ላይ በአምስት ቀን የ6 ቀን አሁን የምን አፍሪካ ዋንጫ ጊዜ ነው ጋናዎች በትራንዚት መተው እዚህ እና ሳማጃን የነበሩ ጊዜ ትዝ ይለኛል ሳምንት እዚህ ተቀምጠዋል ሳምንት ትሬኒንግ ጊዮርጊስ ሜዳ ላይ ነው የሰሩት 23 ሜዳ 23 አልነበረው ጊዮርጊስ
አሪፍ ነበረች። ሳራ እያያዙ ምናምን ጊዮርጊስ እዛ ላይ ሰጥቷል። ቢኖር እንደዚህ ይከራዩዋል፣ በዶላር ታስከፍላለህ እና ክለቦች ቋሚ ገቢ ሊኖራቸው ይገባል። ሲስተሙን መቀየር ይገባል። ሲስተሙን አጥንተህ ቆንጆ ማርኬቲንግ አምጥተህ የሚሰሩ ሰዎችን አደረጃጀት አድርገህ ማሳደግ ትችላለህ። ከጥገኝነት ትወጣለህ። እያጣህ እና የሀገር ውስጥ ያለውም የኳስ የፊርማው የተጫዋቹ ፊርማም ችግር ቢኖርበት ገብቷል። ችግር አለበት፣ እሱም ችግር አለበት። ያው ወደፊት ይቀረፋል ብዬ አስባለሁ። ስለዚህ ጀነራል መልእክቴ ይሄ ነው። ስለዚህ እባካችሁ እኛም በሌላ መልክ ፕሮግራም ስም ስንቴም ፍቅርም እኔም ደግሞ ስሜን ጥሩልኝ። እውነት የከተማው ድባብ አሁን የጊዮርጊስ የቡና ሁሉም እኔ ሊጎች አሁን መስመራቸው ተመልሰው በቃ ሁሉም የኢትዮጵያ እግር ኳስ ደም አለው፣ ብቻ ደጋፊው ደም አለው እና አረ በጣም ኳስ ይወዳል። አንድ የሚያደርገን ስሜት አንድ ኳስ ነው። አሁን የምንጨፍርበት ሁላችንም ሳናቀ ያበርንባቸው ዘመናት አሉ። እነሱ ጊዜ ሁሉም ኢትዮጵያ ተተኪውም እየመጣ ነው። አዲስ አበባ ስታዲየም ታይተን የማናውቀው ሴቶችም እየመጡ ነው። አውጣን በቃ ልክ እንደ ውጭ አሁን የምታየው ስልጣኔው እየመጣ እና ሌላ አንድ ማስተላለፈው ደግሞ መልእክት አለ። የሀገራቸውን ቲም ሳያውቁ ዘሎ ማንቸስተርን የሚያውቁ አሉ። ለእነሱ ሰዎች ደግሞ ልጋል ዘሎ አርሰናል የሚያውቁ አሉ። እኔ ሀገር ውስጥ ኳስ አልወድም ይለኛል። እኔ ሀገር ውስጥ ኳስ አልወድም የቸልሲ ነኝ ይለኛል። ማልስማማበት ነው። ቅድሚያ ሀገሬን ነው። እኔ ቅድሚያ ጊዮርጊስን ነው። ከዛ ነው ቀጥሎ ነው ማንቸስተርን። በውጤት ተንተርሶ ቢያስጨፍርን ቢያዝናና መጀመሪያ ሀገር ራሳችን ነን ኳሱ የምናሳድገው። አንተ ደግሞ አዲስ አሁን የተሰራው ስቴዲየም ላይ አዲስ አበባ ላይ አንተ ኢትዮጵያ ብሔራዊ ቡድን ሲጫወት አልገባም ካልክ የሚጫወት ኳስ የሚጫወቱት ራሱ ሞራል አይኖራቸው። ሙልት ብሎ ሲያው አሁን ባህር ዳር አይተሃል? ባህር ዳር ስታዲየም ጅብ ስታዲየም ነው የሚባለው። 80 ሺህ ምናምን እኮ ነው የሚገባው ታውቃለህ። አንድ እዛ ተሸንፈን አናውቅም። ለምንድን ነው? ግጥም ስለሚል ይፈራል። ያ ተቃራኒ ቡድን እኮ ዞር ሲል ይፈራል። አሁን አዳነ ግርማ እንደ ሲያወራ ሰምተሃል እንዴ? አሁን እንዴ አለ በቃ እንደው ደረታችን ላይ ሞላ ብሎ ነው እንጂ ግብጽ እኮ አለ ሰው የሚጫወትበት ሜዳ አይደለም አለ። ዛድቀው ሲልብ በየቦታው ሌላም ጋናም የሚያል ስታያቸው እኮ እነሱ ሱዳን ቀርቦ ይጮባል። በቃ ምን ይጮዋለኛ ትላለህ። ኳስ ራስ ነው የምታሳድገው። አንተን ሰይ ምናምን ሞራል ተጫዋቾችም ያል አልገባም ብለህ ግን በዚህ በኩል 6 ሰው ካጨበጨበ በዛ 6 ሰው እንዴ ብሎ ነው የሚጫወተው። ኳስ ራሱ የምናሳድገው እኛ ነን ራሳችን። ራሱ ህዝቡ ነው የሚያሳድገው። ህዝቡ አስተያየትም እየሰጠ እየገባ ምንም እያል ምናምን ኳስን ታሳድግ። ግን እኔ አሁን ማልስማማበት ያንን ነው ማለት የሀገሬን ቲም ሳያውቅ እኔ ማንቸስተር እዛ የማያውቁንን ኤሲ ሚላን ነኝ ሪያል ማድሪድ እኔ ጋር አይሰራም። ቴንክ ዩ ተሚ፣ እውነት እንግዳችን ሆነ ጥሪያችንና ክብረ ስለመጣ በሌላ መልክ ፕሮግራም በጣም አመሰግናለሁ። በጣም ነው የምናመሰግነው። ታንኪው ማብዛት አያስፈልግም። በጣም ብዙ ነገር ተጫውተናል። ምን ብለናል? ደስ ይላል። የጊዮርጊስንም ክብር እነዛ ሰዎች እንዲመልሱት እነሱ ስለሚያልፉ እኛም ደግሞ እንደ ኃላፊነት እናንተ ሚዲያ የጊዮርጊስ ከፍ ማለት የማንም ደጋፊ ባንሆንም ብንሆንም የብሔራዊ ቡድን እንደ ሀገር ይጠቅመናልና እንመልሰዋለን ብለን እነሱንም ነግረናል። እናንተን ወደዛ ረቂቅ ነው መስፈርት አይለካ ቅርስ ነው ክፉ እንዳይነካው መዝሙር ነው። ትልቅ መዝሙር ነው። በረጅም ነው በዛመረ ረቂቅ ነው መስፈርት አይለካው ቅርስ ነው ክፉ እንዳይነካው ከፍ ይበል ከዚህም በላይ ክፉን መቼም እንዳላይ ረጅም ነው ማለት በዛመረልህ ማለት ነው። ደርቢስቶ ያፈቀር ጊዮርጊስ ደግሞ አርበኛም ነው አውቃለህ አይደል? በዚሁ አንድ ታሪክ ቢያልፍባችሁ በነ ጆርጅ ሉካስ በነ አየለ አትናስና በነማ እነዚህ ሰዎች የድሮ ጊዮርጊስ ያው አራዳ ነው ይዘቃቸው የተፈጠረው። እሺ እኔ ነቃችሁ ሰማ። ከዛ በኋላ የተፈጠረው አርበኛ ክለብ ነው። ያን ጊዜ ጣሊያኖች እዚህ ነበሩ ፒያሳ ካርመንና ከጣሊያን ጋር ፒያሳ ሲጫወቱ እነዚህ
ለጊዮርጊስ የተሰለፉት አሁን ምጣራለህ እነሱ የጊዮርጊስን ብጫቃዋን እንዳያዋቸው እዚህ ሰብ ከተው ነበር የሚገጥሟቸው ገብቷል እና ለዚህ ራሱ ትልቅ መዝሙር አለ እሺ ያኔ የሚል ጥቁር ነጭን አሸነፈ በኳስ መድረክ የሚል በባዶ እግሩ የሚል ትልቅ መዝሙር አለ እሱን ያው በሚዲያችሁ ለከልና ጋብዛችሁ እንግዲህ ሲጀመር ታውቃለህ መዝሙሩን አታስተው እንዴት አላውቀው እስቲ እንዴት ነው በለው በእናትህ ደስ ያኔ ከምስረታው ያኔ የከፍታው ለዚህ ደርሳል ብሎ ጊዮርጊስን የገመተው ማን ነው የገመተው ብዙም እንተራ በጣም አሪፍ ነው በጣም አሪፍ ምን ብዙም እንመልሰዋለን ሄዶ ልጅ በጣም ደስ ይላል ትንግርቱን በኳስ ዓለም ጥቁር ነጭን አሸነፈ ትንግርቱን በኳስ ዓለም ጥቁር ነጭን አሸነፈ ለጭቁኖች የተረፈ ቅዱስ ጊዮርጊስ ታሪክ ጻፈ ከጥንስሱ ከምስረታችን ሳይገድበን ልዩነታችን ለዚህ በቃን በመሰባሰብ አንድ ክለብ አንድ ቤተሰብ ኡላላላ እናንተ ከስቴዲየም ረቃችኋል ማለት ነው ሄኖካውን የቡና ደጋፊ አፕዴት አድርግ የቡና ራሱ አሪፍ መስመር አለ ይራቅ የምለው ምን ሲርቅም መራቅ በውጤት ብቻ አይታጀብም አንድ ቲም ማስተር አሁን ሜዳው አርሰናል ራቀ ብሎ ወሮ ነበር እኮ አሁን እኮ አርሰናልን ያለበሰ ጀመረ ቡና ሲመጣ ቡና ካንተ በኋላ አሁን ካልከው ብዙ መዝሙር አለ አሪፍ ብዙ መዝሙሮች ያው መዝሙር ቂጥቂጡን ተከተለን ነው የምንሄደው ቂጥቂጡ ከኔ ከህይወቴ ጋር ራሱ እኔ ነኝ ይላሉ ወዲዲ ለኔ ነው እንዴት ዘመረው ይላሉ አሁን ጊዮርጊስ ውስጥ ከኔ ህይወት ጋር የተዘመረ መዝሙር አለ አሁን በየክልሉ ሲጮቱ ይሄዳል ትቼ ሰፈሬን ትቼ ቤተሰብ ትቼ ሰራዬን ትቼ ሁሉንም ትቼ የልቤን ተከትዬ ነው ሳንጂዬን ብዬ ነው ባህር አየሩን አልፌ ሜዳ ገደሉን አልፌ ተራራውንም ተጉዤ ጊዮርጊስ ባለበት እገኛለሁ ልቤን አስዤ ትቼ ሰፈሬን ትቼ ሰፈሬን ትቼ የፈረደበ ነገር ማለት ሲሆን ስሜት ይሰጣል ጨዋታ እኮ ለኔ ነው እንዴት እላለሁ በቃ ምን ነሳ